እና ይሄ ነው ጥያቄው። እዛው ባለችበት ሕክምና ችልም ወይ ቴንኪዩ። ምናልባት ሀቢባ እዚህ ላይ እኔ እንትን አትበሉኝ፣ እኔ ይቸገራለሁኝ። እሷ ድምፅ አይደለም የሚለውን ያሁን ለማረጋገጥ እርግጠኛ ለመሆን ይቸገራለሁ። ምክንያቱም እዚህ ሀገር እስር ቤት ያለ ሰው በሙሉ ትንሽ ሲያመው ሕክምና እንደሚሄድ አውቃለሁኝ። እንኳን በዚህ አንድ ደቂቃ እሷ አንድ ደቂቃ ትንሽ የሀቢባን እንትን ላረመልህ። እሷ ናት እኮ እሷ እኮ አይደለችም። እዛ ያሉ ታሳሪዎች ናቸው እንጂ የእሷ ድምፅ አይደለም። እሷ አይደለች። ምክንያቱም እኔ ረጅም ዓመት ኖር ያለሁኝ እዛ ሀገር፣ ሌሎች አብረውኝ በኮሚቴ ስር ያሉ ጓደኞችም ረጅም ዓመት ኖረዋል። በርካታ ፕሮሰስ የሚያውቁ ናቸው ከኔ በላይ እና እኔ በዚህ ልክ አሁን ትናንትና በተነገረው ልክ እስከምትሆን ድረስ ሕክምና አታገኝም ለማለት አልደፍርም። እውነቱ ነው የምነግራቸው፣ አልደፍርም። እኔ ሀቢባዬ ከይቅርታ ጋር ምክንያቱም እስር ቤት ያለ ሰው ባይታመም ይኸውልሽ ሀቢባ አንድ ጊዜ ትለባል ሄዶ ማንም ትጠቀማለች። አሎ ይሰማል? ይሰማል። አይወለ እዚህ ሀገር እስር ቤት ማንም ሰው ትንሽም ሲታመም እያየናቸው ነው እኮ በጸጥታ ኃይል መኪና ተወስደው በስነስርዓት ሕክምናቸውን ተከታትለው የሚመለሱበት ሀገር ነው። ስለዚህ በዚያ ልክ ሆናለች ወይ? አላሁ አለም። ያንን ደግሞ ከአሁን በፊት ስሙን እኮ ራሱ እየነገርኳችሁ ነው። ወንድሜ ኡስታዝ አብዱልመና እስር ቤት ድረስ ገብቶ ምናልባት ከአምስት ወር በፊት ይመስለኛል። ከዛ በፊትም እንትን አድርጎ ሊሆን ይችላል። እኔ መረጃው ስለሌለኝ ነው። ነገር ግን እያልኩኝ ያለሁት እስር ቤት ያለ ሰው እንኳን የታመመ ሰው አይደለም 13 ዓመት ሲወጣ ምንም የጤና እክል የለውም ለማለት ስለሚያስቸግር የሚቻል እሷን አግኝተን ጤንነቷ ተመልሶ የምትመለስበት አጋጣሚ ከተገኘ ወደኋላ እንልም ለማለት ያክል ነው እንጂ እዛ አሁን ሕክምና ታገኛለች አታገኝም የሚለውን እንትን ለማለት አይደለም። ካሊስ ካልሆነ ደግሞ ሕግና ስርዓት ጠብቀን ኢትዮጵያ ኤምባሲ በሚሰጠን አቅጣጫ መሰረት አገሯችን ልጅ የምትገባበትን መንገድ እናመቻቻለን። ይሄ የዜግነት በቃ የወሰድነው ኃላፊነት ነው። ይሄ ግልጽ ነው። ስለዚህ አሁን ወደ ኋላ እንመለስ ከተባለ ምንም አይነት ጥያቄ መጠየቅ አይቻልም ማለት ነው። አይደለም፣ አንድ ጥያቄ ብቻ መጠየቅ እፈልጋለሁ። አቡ ይቅርታ። ቆይ መሐመድ፣ የኔን ጥያቄ አልጨረስኩም። ይቅርታ። ያው ሌዲስ ፈርስት፣ ሴት አይደለም ለሴት ኧረ ግድ ነው። እና አሁን እዚህ ጋር እኛ ለሌላ ብቻ እኮ አይደለም ድምፅ የምንሆነው ለሁሉም እስር ቤት ላለ ኢትዮጵያዊ ነው። እግረ መንገዳችንን ዋናዋ ጉዳያችን ሌላ እንደሆነች መሆኗ እንዳለ ሆኖ እናንተ ከቤተሰብ ውክልና እንደማግኘታችሁ መጠን 5 ወር ቪዚት አለመደረጓ ኖርማል ነው ወይ? አንተ ስላልከኝ ነው 5 ወር፣ ከዛ በላይም ሊሆን ይችላል። ለምን ከእስር ቤት ተደውሎ የተነገረን ድምፅ የሰማነው ድምፅ 9 ወር ጨለማ ቤት ለብቻዋ ከሌላው እስረኛ ከተለየች 9 ወር ሆኗታል። አንድ ክፍል ውስጥ ሆና የሚያጸዱ ኬንያዎች ሄደው ሬሳ አጥመን መጣን አሉ። እቺ ልጅ እኮ ደክማለች። ኤምባሲያችሁ ምንድን ነው እየጠበቀ ያለው? እቺ ልጅ ወይ የሞት ፍርዷ ይፈጸምላትና ሞታ ትገላገል፣ ወይ ደግሞ ቱጣ። ምንድን ነው የምጠብቀው? ድረሱላት ለወገናችሁ ብለው ከእስር ቤት ድምፅ ስላመጡ ነው እኛ እዚህ ጋር ለእህታችን ድምፅ ልንሆን ወይ በቃ ከነ ህይወቷ እንድትወጣ የመጣ ነው። ስለዚህ ዘግቶ ነው ስልኩ። ባትሪ ያንተ ስልክ ትንሽ እንግዲህ ቻርጅ ላድርግ። እንግዲህ ከዚህ በኋላ ሌላ ስልክ የለክም ቻርጅ ያለው። እዚሁ አሁን አይነት ንግግሮች ከ10 ጊዜ በላይ አቡ አፍናን ነግሮናል። ለቲም ሌላ በግል ብዙ ጊዜ ከ3 ወር በኋላ ትፈታለች ጠብቁ ተብሎ በግል እኔ ከ20 ጊዜ በላይ አውርቼዋለሁ። እሱንም ኦንሊ ፐርሰን የሚያወራን የትም ቦታ ሲሆን እሱ ብቻ ነው። ሌላው ወጥቶ መናገር አይፈልግም። አንደኛ የማላምንበት ነገር በተደጋጋሚ አሁን የችን ወር ጠብቁ ተብለን እንደ ቲም ሌላ ከ6 ጊዜ በላይ በራሱ ድምፅ ነግሮናል። እንኳን ደስ ያላችሁ የሚል ነገርም ሰምተናል። እኔ አሁን የምፈልገው ነገር የዛሬ 2 ወር ይህንን ጉዳይ ስናነሳ አንድ ውለታ ዋልልን ብለን ነው የጠየቁት። ሲመጣ ቃል በቃል እንዲነግረኝ ስለምፈልግ ነው። እባክህ ከኮሚቴውም ይሁን ከሆነ ሰው ጋር እቺ ልጅ ያለችበትን ሁኔታ ሄዳችሁ ድምጿን አሰሙን። በህይወት መኖሯ እርግጠኛ አይደለንም፣ ቤተሰብ ካገኘናት ረጅም ጊዜ ሆኖናል እያለ ስለሆነ እባካችሁ ሄዳችሁ ቪዲዮም ሰርታችሁ ድምጿን እንስማት እባክህ አደራ ስለው ኃላፊነት ወስዶ ነው ሄደው።
ስለዚህ ፕሊስ ስትመጣ የምትነግረን ነገር አስገቢው። ሲመጣ የሚነግረን ነገር እንደዛ ብለን ሄድ ነው መስማት ያለበት ይህንን ጉዳይ ቤተሰብ። ይሄ ነገር ኢንሻአላህ ትልቅ ደስታው በሰቆቃ ያሉት ቤተሰብ እንጂ እኮ ኤምባሲው አይደለም አይደል? እንዲህ አይነት ትልቅ ደስታ መጥቶ ቤተሰብ አልሰማሁም የሚልበት ደረጃ ላይ ሀውካን እንዴት ይሆናልስ? ይሄ ቤተሰብ እንዴ! ይሄ እኮ ትልቅ ተስፋ። ይሄ ጥያቄ ሲነሳ ነው ወይ ትላንት የአንቺ ቤት ሲነሳ ነው ወይ እንኳን ደስ አላችሁስ የሚመጣው? ዋይ እኔ በውስጥ ስንት ጊዜ አልጠየቅኳችሁም ወይ? ኮሚቴውን አልጠየቅኩ አንተን አልጠየቅኩም ወይ? ስንት ጊዜ አልደወልኩም ወይ? እባካችሁ መረጃ ብዬ ለኮሚቴው ኃላፊ ስንት ድምፅ ለአቶ ጀማል አላኩም ወይ? ይሄኛው ተወከለ ለተባለ ስድቦ አልመለሰኝም ወይ? ይምጣና አይሻልም? መኖሮ ይሻላል። አለበዛ ምንም ዋናው እሱ ስለሆነ መመለስ ያለበት ይምጣ ይግባ። አሁን አሪፍ ጥያቄ ነው ያነሳለት እና ኖሮ ሞር ይሻላል። ምክንያቱም አለበዛ ምላሽ ከሌለው ባንበትን ታስታውሳለህ አይደል? ስለዚህ ጉዳይ በዚህ ጉዳይ እዛን ጊዜ ስናወራ ምንድን ነው እሱ እስኪ ፍርድ ቤት ያለውን ነገር ንገሩን፣ ማስረጃ አሁን እንፈልጋለን ብለን ስንነግራችሁ ለማንም እንዳትሰጡ ብላችሁ የላካችሁልን ዶክመንት አለ አይደለ? ይሄ በህግ የተያዘ ነው ተብሎ ኮፒውን የላክልን አለ። አንተ 10 ምናምን ገጽ አካባቢ ማብራሪያ ማለት ነው የወንጀሉ ምናምን የተፈጸመበት ምናምን ብለ የላክልን እና 13 ዓመት ከሞላት በኋላ እንደምትወጣ ማለት ነው። እሱ ከ13 ዓመት በኋላ ትወጣለች የሚል ነገር እንትን አልከን። በዛ ጊዜ ምን አልኩህ እኔ ላይቭ ላይ እባካችሁ በህይወት መኖሯን እርግጠኛ ስላልሆንኩኝ እኔ እርግጠኛ ስላልሆነ ይሄ ህዝብ ድምጿን መስማት ስለምንፈልግ እባክህ ከኮሚቴው አስተባብረህም ቢሆን ሄዳችሁ የሆነ ቪዲዮም ሰርታችሁን መግባት የሚችለው ሰው ድምጿን አሰምቶ ያለችበትን ሁኔታ ንገረን ስል ኢንሻአላህ ባላ ፍቃድ እንግዲህ አማክራቸው ሄደን እናያታለን ብለኸኝ ነበር አይደል? አብያለ ይህንን ያልኩ 1 ወር 2 ወር ነው። ይህንን ጉዳይ ደግሞ አሁን ደስታውን ይዘህልኝ እንኳን ደስ ያላችሁ ስትለንና ስትመጣ ቤተሰቦቿ ማወቅ የለባቸውም ወይ? እዚህ ጋር እንደምንከታተል ሰዎችስ እኛ ይህንን ነገር የሰማኸው አንተ ዛሬ ነው ንገር ተብለህ ነው ኤምባሲው እየነገረህ ያለውና መተህ ያስተላለፍክልን አንተም እየሰማኸው ዛሬ ነው? ለምንድን ነው ወይ ለኮሚቴ ወይ ለቤተሰብ ለሚመለከተው ጉዳይ ይህንን ጉዳይ አሁን መናገር የተፈለገው? ትላንት ጉዳዩ ተነሳ፣ ዛሬ ላይ እንኳን ደስ ያላችሁ ይህንን ንገር ተባለ የተባለው ምንድን የተለየ ነገር ኖሮ የመጣው ማለት ነው? ሰውየውስ ይሄኛው ከፈረመ በኋላ ነው የሚመጣው ከሀገር ውጭ ስለሆነ የተባለው ሰው ዋን ባይ ዋን ብታደረግለት አሁን የትኛውን እንደመለሰ የትኛውን እንዳልመለሰ አናውቅም እኮ ብዙ ጥያቄዎች ነው። ዋን ባይ ዋን ይመልስ። እያንዳንዱ ጥያቄ መመለሱን እርግጠኛ የምንሆነው ዋን ባይ ዋን ስትጠይቅ ነው። እና ከመጀመሪያው ጥያቄ ይጀምርና ይመልስልክ። ያው ዛሬ የሚሰማው ነገር እኔ ጋር ሚሽው ስለነበረ ቴንኪውን ጥያቄ ስለጠየቅ እና እኔ አሁን በጣም ደስ የሚል ነገር የምነግራችሁ ነገር ምንድን ነው፣ ትናንትና ማታ ድምፅ በመሆናችን እኛ ድምፃችን ተሰምቶ ልጅቷ ዛሬ ጠዋት ሆስፒታል ተወስዳለች እና በጣም እናመሰግናለን። አትሊስት ሆስፒታል መወሰዷ ራሱ በጣም ልናመሰግን ይገባል፣ ኤምባሲውን ሆስፒታል ስለተወሰደች። አልፍ ተስፍሽ ጨረስ አቦፍና ይህንን ነው በቃ ያንን ነገር ይሁና ነገሩን ያልኩትን ይህንንም መንገድ የተፈለገበት ነገር በደንብ አመሰግናለሁ። በነገራችን ላይ ሁሉም ነገር ማለት በየጊዜው የሚመጡ መረጃዎች ሁሉም ነገር በአንድ ጊዜ አየር ላይ አይውሉም እና የሆነ የተጨበጠ ነገር ሲገኝ ሰው ጋር መገናኘቱ ተገቢ ነው ብዬ አምናለሁኝ፣ እኔም ጓደኞቼም። ሌላ ግን ወደ ተስፊሽ ስመጣ ሀቢባ ትላንት እኮ ጽፋልኝ ነበር። ያው ሀቢባ እየሰማሽ ነው አይደለም? እንደነበራቸው ሀቢባ ቁጥሬን አፈላልጋ ወዲያውን የመለስኩላት። ደቂቃ አልቆየሁም፣ እርግጠኛ ነኝ። ወዲያውን የመለስኩላት። ብችል ኖሮ ገባ ነበር፣ ግን ስላልቻልኩ ነው። አንደኛ። ሁለተኛ ተስፌሽ ትክክል ነህ ብለኸኝ ነበር። የዛሬ 5 ወር አካባቢ ከከፍተኛ ፍርድ ቤት የመጣውን ወደ 11-12 ገጽ አካባቢ ማብራሪያ የልጅቱ አጠቃላይ ሂደት እንትን ብሎ 13 ዓመት እስከሞላት በኋላ እንደምትወጣ ያንን ለኤምባሲ ማብራሪያ እንደመጣ ነግረናችሁ ነበር። አሁን በዛ መሰረት አልሐምዱሊላህ ረመዳን 2 ላይ 13ኛ ዓመቷ ሞልቷል። የዛሬ 20 ምናምን ቀን ማለት ነው። ትላንት ባውቅ ኖሮ እኔ ሀቢባን ነግሬያን ነበር፣ ወይም ደግሞ ቲም ሌላ አገኛቸዋለሁ እኮ አሲያንም ሀይል ፋውንዴሽንም አንተንም ተስፍሽ ዙዙ ሁላችሁም ጋር እኮ እገናኛለሁ። በግልም በእንትንም አይደለ እናወራለን። ባውቅ ኖሮ እነግራችሁ ነበር። ስራ እውነት ለመናገር ባውቅ ኖሮ ትላንት ለሀቢባም ነግሬያት ነበር፣ ለእናንተም ነግሬያችሁ ነበር። ግን አላቅም፣ አላህ በሚያውቀው ረመዳን ነው። ወላሂ አላቅም። ዛሬ ነው
ምክንያቱም እነሱ በቅርበት እየተከታተሉ እንደነበር አውቃለሁኝ። አሁን ለምሳሌ የኛ ሰብሳቢ ትልቁ አባታችን ኢማም አቡ ፉአድ የሚባሉት እናንተ ትላንትና ከመሰብሰባችሁ በፊት እሳቸው እየደወሉ ኤምባሲ እየደወሉ የሌላ ጉዳይ ምን ደረሰ እያሉ ይከታተላሉ በየጊዜው። ወላሂ ነው የምላቸው። ያን ሁሉ እንትን ሳይሰለች ነው ኢትዮጵያ ኤምባሲ ደግሞ በራሱ መንገድ የሚከታተልባቸው ሂደቶች አሉ። እነዛን ሂደቶች ይዞ ጥርሱነቱ የኢትዮጵያ ኤምባሲ ይህን ጉዳይ እየተከታተለ ዛሬ ላይ ይህ መልክ ሲመጣላቸው፣ አጋጣሚ ደግሞ ትናንትና በጣም በርካታ ሰው ነበር በሀይባ ቤት ይመስለኛል እና ሚዲያ ላይ ነገሩን እንትን ሲል በቃ ለቤተሰብም ሆነ የሌላ ጉዳይ ያገባናል ለሚል ማህበረሰብ ወጣችሁ ያለውን ነገር ንገሩ ተብለን እኔ ዛሬ ነው ያወቅኩት። ተስፍሽ አላህ በሚያውቀው እና ባቅ ኖሮ ቢያንስ ሀይባ ጋር እንኳ ትናንትና ነው ገና የተገናኘሁት። ባቅ ኖሮ እናንተ ጋር በደንብ ነው የምቀራረበው። ተስፍሽ ታውቃለህ፣ ሌት ተቀን በዚህ በልጅ ጉዳይ እና ለእናንተ እንኳን ነግራችሁ ነበር። ግሩፕ አለ ለብቻ ታውቃለህ። ግን የማውቀው እኔ ዛሬ ነው። በዛ መሰረት ከኮሚቴ ሰብሳቢ በኩል ይሄ ነገር እንዳስተላልፍ ስለተነገርኩ ነው ዛሬ የመጣሁት እና ከአሁን በፊት የማውቀው ነገር የለኝም። ጥሩ። አሁንስ በዚህ ጉዳይ ላይ እንዴት እርግጠኛ እንሆን? አሁንም ማስረጃዎችን እንፈልጋለን። እኔ አሁን እንደ ግል የምጠይቀው ነገር ከይቅርታ ጋር ይህንን ነገር በመልእክት የደረሰው ከሆነ ኤምባሲውም ከሆነ አንተን አይደለም እያልኩ ያለሁት አቡ አፍናን፣ ኤምባሲውም ከሆነ ይህንን ጉዳይ ያወቃችሁት በኤምባሲው በኩል ከሆነ እየሰሙን ከሆነ አንተም ንገራቸው፣ ለኮሚቴውም በኦፊሻል ፔጃቸው በደብዳቤ ባለፈው እንደገለጹት ይንገሩን። እንኳን ደስ አላችሁ ብሎ ማረጋገጫ ስለምፈልግ በኤቪደንስ ስለምፈልግ አሊያም መገለጽ ባለበት ነገር በአግባቡ እንዲገለጽ። አሁን አንተ ተናገር ተብለህ ተወክለን የመጣኸው ኦልሬዲ የወከሉ እዛ ኮሚቴው ነው እንጂ የመንግስቱ አካል አልመሰለኝም። ከዛ ውጪ ኮሚቴው ውስጥ በየሳምንቱ እንደሚሰበሰብ ሐሙስ እንደምትሰበሰቡና ሀሳብ ላይ እንደምትናገሩ ይህንን ሁሉ አመት እንግዲህ ብሩ መሰብሰብ ከተጀመረ ጀምሮ እስከዛሬ ድረስ እንደው እዚህ ደርሷል። አብዴት የሆነ ነገር ለህዝብስ መቅረብ የለበትም? የሆነ ጉዳይ እኮ እዚህ ስንደርስ እየሄድን ነው ለማለት ወጣ ብለን የምንጠይቀው ሰው ነው ያጣ ነው እኮ እኛም አይደል? ሰው እኛም መጥቶ ይጠይቀናል፣ እኛ የምንጠይቀው ነው ያጣ ነው። እንደ ኮሚቴ እናንተስ የሆነ በ3 ወርም በ4 ወርም የሌላ ጉዳይን አፕዴት የማድረግ ኃላፊነት አልነበረባችሁም? ለምንድን ነው ያንንስ ዝም ያላችሁት? ወለ ተስፍሽ ጥያቄ አግባብ አለው። በነገራችን ላይ እኛና የኢትዮጵያ ኤምባሲ በዚች በልጅ ጉዳይ ብቻ ሳይሆን በሌላም አብረን ነው በደንብ የምንሰራው፣ አብረን ነው የምንቀራረበው እና ልል የፈለግኩት ምንድን ነው ኢትዮጵያ ኤምባሲ ጋር እኛ የምንገናኘው በድምፅም በአካልም እንገናኛለን። ስለዚህ በአካል ከተገናኘን በአካል ይነግሩናል፣ ካልተገናኘን ግን በስልክ ደውላ ያሳውቁናል። እነሱ ጋር የምንገናኝበት መንገድ ይሄ ነው። ሌላው ቅድም ላነሳው እነሱ የራሳቸው መንገድ አላቸው፣ ሂደት አላቸው ብያለሁ። ኢትዮጵያ ኤምባሲ ጉዳዩን የሚያሳውቅበት ሂደትና ሰዓት አለው። ያ ሲደርስ ምናልባት በራሳቸው መንገድ እኛንም ኮንታክት አድርገው ኢትዮጵያን ኮሚኒቲ አድርገው የራሳቸው ሂደት አላቸው። ብቻ በዛ መልኩ እንደገና ደግሞ የተለየ ነገር አለ ማሳወቅ አለብን ብለው ሲሉ ያሳውቁናል። ገብቶሃል ተስፍሽ? ይህን በዚህ ለፈው። ከዛ ውጭ ግን እኛ በየጊዜው እየወጣን ለማህበረሰቡ በፌስቡክ ወይም ደግሞ በቲክቶክ ወጥተን አብዴት የማናደርገው እኔ ፕሊስ ባካችሁ ተረዱን። እኛ ቢሰባለን እዚህ የምንኖርበት ሀገር ለሁላችሁም እንትን አይደለም። በየጊዜው እየወጣን በህግ ተለላ ስር ያለን አካል ለዛውም በሰው ማጥፋት ወንጀል ላይ የተከሰሰች ወገናችንን ጉዳይ በየጊዜው እየወጣን በህግ የተያዘን ጉዳይ በሚዲያ ወጥቶ እንደፈለግን መናገር እኔ ሰራ አስቸገራለሁ። ይሄንን ፕሊስ ተረዱን። አንደኛ። ሁለተኛ ሂደቱ በጣም ፈታኝ ነበር። ወላሂ ነው የምላችሁ፣ ከምሬ ነው የምነግራችሁ። እኛ እኮ ስራችንን ትተን ሁሉን ነገር በቃ እንትን አድርገን ነው እንትን የምንለው እና አላህ ይቁጠረው እናንተን ሁላችንም ሰራ እውነት ለመናገርና ሂደቱ ፈታኝ ስለነበር ከምንኖርበት ሀገር ነባራዊ ህግና ደንብ ስርዓት አንጻር እንደ ልባችን እየወጣን ለመናገር እንትን አልነበረም። ከዛ አንጻር ነው ተስፍሽ ትረዳኛለህ ብዬ ተስፋ አደርጋለሁ። ሌሎቻችሁም ትረዳላችሁ ብዬ ተስፋ አደርጋለሁ። እኔ ሀሳቤን ጨርሻለሁ። ጥያቄን ሀቡዬ እግዚአብሔር ይስጣችሁ፣ ሙባረክም ሀቡም ይህንንም ስለሰማን ማለት ነው። ለቤተሰቦቿ ምን ያህል ደስታ እንደሆነ እኛንን የምናውቀው እና ሌሎቻችሁ ደግሞ ጠይቁ። እግዚአብሔር ይስጣችሁ። እናንተም አመሰግናለሁ። ዛሬ ራሱ ተስፍሽ ትናንት ጀምሮ እየደወልኩልህ ነበር፣ በውስጥ ራሱ ተስፍሽ እየደወልኩልህ ነበር፣ ግን ሌላ ነበርክ ይመስለኛል። ድምጻችን እናመሰግናለን በጣም። እሺ ወደ አቡ አሚራ እንሄዳለን። እሺ አቡ አሚራ ቀጥል።
አቡ አፍናን አቤት አቤት አቧሚራ ሪሶርስ ያዝጓል መሰለኝ። ይሰማል 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 ማለት ኔትወርክ አስቸገረው መሰለኝ አቧሚራ። ከምንም በላይ መመስገን ያለበት ሙባረክ ነው። እሱ ድምፁን ይዞ ባይመጣ ኖሮ እኛ ትናንትና እንደዛ አንጮህም ነበር። በመጮሃችን ድምፃችን ኤምባሲ ደርሶ ኤምባሲው ሐኪም ቤት እንድትሄድ ዛሬ ጠዋት ሐኪም ቤት እንድትሄድ በማድረጉ በጣም ደስ ብሎኛል። ይህን ደግሞ ከእስር ቤት ነው ሐኪም ቤት መሄዷን የተነገረው ለሙባረክ። እናም ሁለተኛ ነገር ደግሞ ዛሬ ደግሞ አቡ አፍናን አላህ ይስጣው አክብሮ መጥቶ ደግሞ ከኮሚኒቲዎች ተወክሎ ምንድን ነው የሚባሉት? ኮሚኒቲ ነው ኮሚቴዎች ተወክሎ መጥቶ ይህንን ደስታ ደግሞ ስላበሰረን በጣም እናመሰግነዋለን። ህዝብን አክብሮ መጥቶ ደስታውን ስላበሰረን ሰው ባንጮህ ድምፅ ባንሆናት ይህንን ሁለት መልካም ነገር፣ አንደኛ ከምንም በላይ መታከሟ፣ ሁለተኛ ከኢድ በኋላ ልትፈታ መሆኑን መስማታችን፣ ከኢድ በኋላ ካልተፈታች ደግሞ ድጋሚ ድምፅ መሆናችን እንቀጥላለን። ሚዲያ ላይ ወጥተን እንደፈለግን መናገር አንችልም ላላችሁት ገንዘቡ እኮ የተሰበሰበው ከሚዲያ ነው፣ ከህዝቡ ነው። እያንዳንዱ ህዝብ ደግሞ 5ም 10 የሚያዋጣ የመጠየቅ መብት አለው። ምን ላይ ደረሰች እቺ ልጅ ትፈታለች ብለን ነው የአንገት ወርቅ ሽጠን የሆነ ነገር ሽጠን ያንድን ሰው ነፍስ ለማዳን የአንዲት ኢትዮጵያዊ ዜጋችን እህታችንን ነፍስ ለማዳን ያዋጣ ነው ብለው የመጠየቅ መብት አላቸው። ስለዚህ አንዴ ሚዲያ ላይ ተወጥቶ ገንዘብ የተሰባሰበበት ጉዳይ ግዴታ ነው መልስ ህዝቡ በጠየቀ ቁጥር ምላሽ መስጠት፣ ካለበለዚያ ከህዝቡ ምንም አይነት እርዳታ አለመጠየቅ። አመሰግናለሁ ሀቢባዬ። ሀሳብሽ ትክክል ነው። እኔ ስራ እውነት ለመናገር 2 ሚሊዮን ሪያል ቀላል አይደለም። እንኳን መሰብሰብ አይደለም በአካውንቱ ለማስገባት ያየነው ዕዳ ፍዳ እኛን ነው የምናውቀው። ማለት ወደ ህግ ከዛ በኋላ ወደ ሟች ቤተሰብ ትራንስፈር የተደረገበት ሂደት በራሱ እጅግ በጣም አድካሚ ነበር። በዛን ጊዜ ብዙ ነገሮች ሲወሩ ነበር። ወላሂ ሀቢባ እነዛን ነገሮች በሙሉ ጥርሳችንን ነክሰን ለመጣ ለሄደው ለትንሽ ለትልቁ መልስ አያስፈልግም፣ በቃ ደበቅ ብለን እንስራ፣ የሆነ ነገር ይዘን እንውጣ በሚል ነው እንጂ አንቺ ያልሽው ሀሳባውን ትክክል ነው። ማንኛውም ኢትዮጵያዊ 5ም 10ም ማዋጣት ብቻ አይደለም ገንዘብ፣ በሀሳብም ስለዚች ልጅ ሲያስብ ያደረሰው በሙሉ የመጠየቅ መብት አለ። ትክክል ነው። ነገር ግን ያለንበትን ሀገር ነባራዊ ሁኔታ ደግሞ አንቺ ትገነዘቢያለሽ ተስፋ አደርጋለሁ። ምክንያቱም በህግ ከለላ ስር የተያዘን ጉዳይ እኛ እየወጣን በየጊዜው ለራሳችን አደጋ ስለሚፈጥር ማለት ነው። ገብቶሻል አይደለ? ያንን ለማለት ነው እንጂ ማናችሁም የመጠየቅ መብት አላችሁ እንዴ። ወገናችን እኮ ናት ልጅ 13 ዓመት እስር ቤት ያሳለፈችው እና ያን ለማለት ፈልጌ ነው። በዚህ መልኩ ማህበረሰቡ ቢረዳ ደስ ይለኛል። ሀይባ አንድ ጥያቄ አንድ እስቲ ነገር እንዲተባበረን አቡ አፍናን እንጠይቀው እና አቡ አፍናን እንግዲህ ሰላም አለይኩም ብያለሁ በድጋሚ። አንድ በደንብ ይህንን ሰው አሁን እዚህ ያለው 19,000 ህዝብም ቤተሰብ ሁሉም ሰው ደግሞ የበለጠ ኮንፈርት እንትን እንዲሆን ሹር እንዲሆን ስልክ ለደወለልህ ሰው ቀጥታ ለቆንስላ ለኢትዮጵያ ምንድነው ለውጭ ጉዳይ ያንን ነገር ኮንፈርሜሽን ደብዳቤ ይላኩላቸው እነኛ ነገ ሄደን ፒክ ቤተሰቦቿ ይኸው እዚህ እንደምታየው ወንድሟ እዚህ ያለ ነገ ጠዋት ሄደን እኛ አምባሳደር ሲራጅ ጋር መሄድ እንችላለን እና ያለምንም ቀጠሮ እዛ ስለመሄድ ጠዋት ላይ አንተ ደውለህ ወደዛ ፋክስ ያድርጉ ኦር ኢሜል ያድርጉ። ይህንን ነገር በቃል የነገራችሁን ለኢትዮጵያ ለሚገኘው ኤምባሲ ኢንፎርም አድርጉ። እንደንትንም በነገራችን ላይ ይሄ ነገር የሚያክል ነገር እጃቸው ላይ ከመጣ እንደ አንድ ዲፕሎማት እንዲህ አይነት ነገር የዜጋችን እንዲህ አይነት ነገር እንደዚህ መረጃ መጥቶልናል ብለው መላክም ነበረባቸው። እንደ እውነት ለመናገር የእሱ ጆሮ ሰምቶ ብቻ ቁጭ ማለትም የለበትም። እንደ መንግስት እዚህ ያለው ኢትዮጵያ እንደ ዲፕሎማት እዛ ተወክሎ የተቀመጠው ይህን መረጃ ለዚያውም ተከታታይ ህዝብ ባለበት ይህን ነገር የሚከታተል አካል ያለ ጠያቂ ባለበት በየቀኑ በሚጨቃጨቁበት ሂደት ለእናንተ እንደውም ለኮሚቴ ከመንገር በፊት ይህንን ቤተሰቦቻቸው ሲመጡ ብለው እንግዲህ በዚህ ጉዳይ ላይ እንግዲህ እንትኑን የሚመሩት ኮንስለር ጀነራሉ አምባሳደር ሲራጅ ናቸው። ለነሱ ቢሮ ኦፊስ ኢሜል ማድረግ ነበረባቸው፣ ወር ፋክስ ማድረግ ነበረባቸው። ምክንያቱም ኢቨን የእናንተ እንግዲህ ያኔ እንኳን የተጠየቀው ገንዘብ ከአጠቃላይ ከጅዳም ከሪያድም የተሰበሰበ ወደ አካውንቱ ከገባ በኋላ ምን ያህል ገንዘብ ያስፈልጋል የሚለውን ነገር ኮንፈርሜሽን አምጡልን ብለን
የኢትዮጵያ ኤምባሲ እዛ ያለው የኢትዮጵያ ኤምባሲ ለውጭ ጉዳይ እዚህ በላከው መረጃ ነው አቡላንቼ ላኩልሽ ወረቀት ማለት ነው። ልክ እንደዚህ ክሊር በቃ እኔ የጠየቁበት ታስታውስ ከሆነ እንዲህ አይነት መረጃ አምጡልንና ከዛ ተነስተን ያቺ ይህን ያህል ብር ያስፈልጋል ቀሪ የምንፈልገው ይህን ያህል ብር ነው የተባለውን ነገር ለብሔራዊ ባንክም ለንግድ ባንክም ተልኮ ነው በዛች ካልኩሌት ተደርጋ 5 ሳንቲም ሳትጎል ገንዘቡ እንዲላክ የተደረገው። አለበለዚያ ዝም ብሎ በምንድነው እነዚህ ሰዎች አካውንት ውስጥ ትርፍ ገንዘብ ቢገባ እንደማይመልሱም ስለምናቅም ጭምር ማለት ነው። ልግባ ሳረሰብ እንደው ምናልባት ለእናንተም በተለይ ደግሞ ለቲም ሌላም ለሌሎቻቸውም ሌላው ማህበረሰብ ክሊር ሊሆንለት ካሪር ትክክል ነህ። ያን ጊዜ የተሰበሰበው ብር ወደ ማለት የከፍተኛ ፍርድ ቤቱ የሟች ቤተሰብ እና በሌላ ስም የተከፈተ ነው። ስለዚህ ከሀገር ቤት ተስቦ በኢትዮጵያ ንግድ ባንክ፣ ውጭ ጉዳይ፣ ብሔራዊ ባንክ ለዚህ ነው ያመሰገንኩት እና ወደ ሪያድ የኢትዮጵያ ኤምባሲ አካውንት ከገባ በኋላ ወደ ይሄ በሶስቱ በሟች ቤተሰብ በሌላ እና በራጂ ያለው አካውንት ላይ ብሩን ለማስገባት የኢትዮጵያ ኤምባሲ ሲሞክር በጣም ለምንድን ነው በጣም የተቸገረው መሰለ? አካውንቱ 0.5 ሳንቲም አይቀበልም። የሚገርምህ ስለዚህ ዛሬ ይሄን ያህል ነው ብለን ካልኩሌት አድርገን ብሩን ስንሞክር ትራንስፈር ለማድረግ ኢትዮጵያ ኤምባሲ ሲሞክር አይቀበልም። ምክንያቱም ሌላ ሰው ወይ 20 ብር ወይ 30 ብር ወይ 500 ሪያል አስገብቶ ይገኛል። ገባ አይደለ? አካውንቱ ከ2 ሚሊዮን ሪያል በላይ እንዳይቀበል ተደርጎ ነው የተከፈተው። በዛ ምክንያት ኢትዮጵያ ኤምባሲ በጣም ለፍቷል ያን አካውንት እዛ ለማስገባት እና በጣም ይመሰገኑ ይገባቸዋል። ለዛ ነው ካሊዴ እንትን የነበረው ያ ነገር አውረድ የነበረው። አልሐምዱሊላህ ብዙ ነገር አለ። አሁን የጠየቁን በራሳችን አብረን ወጪ አድርገን አብረናቸውን እንሄዳለን። ረመዳን ኢድ ካለፈ በኋላ ከኢድ በኋላ ያሉትን ነገር ብሎ ለማረጋገጥም ምንም አያስፈልግም። ቪዛ እኛ እዚሁ ያለንበት ፕሮሰስ እናደርግላቸዋለን። ተነስተን ሄደን ከሆነ ከፈጣሪ ጋር አብሮ ለመመለስ ካልሆነ ግን ማየቱም ትልቅ ነገር ስለሆነ ይሄን ነገር ኦልሬዲ ተነጋግረን ወስነናል። ለመሄድ እኛ ዝግጁ ነን። ያ ነው። ያንን ወረቀት ግን ለእናንተም እዚህ ጋር ላለውም ህዝብ ውጭ ጉዳይ ደግሞ እኛም ነገ ቻሌንጅ አድርገናቸው ይሄንን ውጭ ጉዳይ ያለውን ነገር መልስ እንዲሰጡን እናደርጋለን። በእኔ በኩል በጣም ጥሩ። እሺ፣ አንዴ እናትና አባትየው ኔትወርክ ነቅሏቸው ወጥተው ስለታቸዋል። ሰፋ እንትን ምናሉ ከኤምባሲ ዛሬ ተደውሎ ነው የተነገረን ብሏል ኮሚቴው። እና ለኮሚቴው የተነገራቸው ምንድን ነው ከኢድ በኋላ እንደምትፈታ ነው። እንደገና ደግሞ ከእስር ቤት ደግሞ የደወሉ ልጆች እዛው አብሮ የነበሩ ልጆች ዛሬ ጠዋት እኛ ትናንትና ማታ ድምፅ በመሆናችን ትናንትና ማታ ቪዲዮ በመስራቴ ደርሷቸው ድምፃችን ኤምባሲ ጠዋት ሆስፒታል የዛሬ ዓመት ማለት ነው። ቪዲዮ ከተሰገደ ልትሸኝ ነው ተባለ። ጠበቅን። በወሩም አየን፣ በ2 ወር አየን፣ በ3 ወር አየን። ውሸት ነው ግን ይሄ ይባላል እንጂ ቀን በቀን እኛ እውነትም በስነ ስርዓት ይሄ ሁሉ ሚዲያ እየተከታተለ ይሄ ሁሉ አገር ለአገር ያለቀሰላት ልጅ እኔ በሰላም ትመጣለች ሲባል ብዬ ጠበቅኩ እንጂ ይሄና እስከትማቅቅ ምን ነው ይሄ ሁሉ ያለቀሰላት ሰው ሚዲያ በሙሉ ያለቀሰላት ሳልቅጠሉ ያለቀሰላት ልጅ ይሄና ምን ነው ይሄ አሁን ውሸት ነው። ኢዱ ከተሰገደ ትሸኛለች የሚባለው አሁንም ውሸት ነው። እኔም አላምንም። አሁን መስማ የለኝም። ለምን ይሄ ሁሉ የሚከታተልላት ህዝብ እያለ እኛን ኮሚቴዎች በየቀኑ እያታለሉን ነው ያለ ነው። 13 ዓመት ቆየች። እኔ በሰላም ትመጣለች ብዬ የጠበቅኩ ሰው ነኝ። ብትሞት ምን አንዴ ሊያት እኔም ጠይቄ ነበር። ማስረጃ በኢሜይል ነው ወይ የተላከው? ኢሜይሉን አሳዩን ስንል ኮሚቴው ለእኛ ተደውሎ ነው የተነገረን ብሏል። ስለዚህ እኛ ይህ ነገር የእውነት መሆኑን ከኤምባሲ ደብዳቤ ስለምንፈልግ የው ወንድም ካልድ እና ልጃችሁ ነገ ይሄዱና ወንድም ካልድ በነገረን መሰረት ይጠይቃሉ ውጭ ጉዳይ እና ማረጋገጥ እንፈልጋለን። በወረቀት ማስረጃ መያዝ እንፈልጋለን። ይሄ ነገር እውነት መሆኑን በአፍ ብቻ ሳይሆን የዛሬ ዓመትም በአፍ ነው አይደል የተነገራችሁ? እንደዚህ በቃል ነው በአፍ ነው።
ኮሚቴ የሳውዲ ኮሚቴ ነኝ አለንና ጠዋት ሌሊት ገና በአፍጥር ላይ እያለን ልጃችሁን ልትገባ ነው አሁን ኢዱ ከተሰገደ በኋላ እዚህ ልትሸኝ ነው አለን። ገና እየቀመስን ነበረ። የዛኔ ጠዋት ሌሊት ነው ማለት ነው። ለሰላት ማለት ነው። ከዛም በኋላ ይኸው እያየን ነው በአመት ውስጥ አትመጣም፣ በየአመቱ አትመጣም፣ በየአመቱ ጠበቅኩ አትመጣም። አሁን የለም ራሳችን አሁን በሀሳብ ይኸው አልቀናል። አባቷ ታሟል፣ እኔም ታምሜያለሁ። በመም ላይ ነው ያለነው። እኛውን ምን ይሻለን? ለማን ጠይቀው? ማጋ እንድረስ? ማ ቢሰማ ነው የሚሻለው? ኧረ ምን ይሻለን? እኛ ምን ይሻለን? አገር ለአገር ሁሉ ደረሰ፣ ተናገረ፣ ሳር ቅጠሉስ አወራ። ከዚህም በላይ እሺ እኛ ምን ማድረግ አለብን? የአገርም ልጅ ነው የእኛ ልጅ ብቻ ናት። ይሄ ነገር ምንድን ነው? ኧረ ምን ይሻለን? ይሰማል? አዎ ይሰማል። አቦ አፍናን እየጻፈ ነው። አስገቡት እኮ እኛም ትክክለኛ ማስረጃ ዶክመንት እንፈልጋለን። ይሄን ደግሞ ወንድም ካለድ ይተባበረናል። ውጭ ጉዳይ ሄዶ በመጠየቅ ደብዳቤ በማስገባት አይደል አቦ አይደለ ወንድም ካለድ እዛ ተስፋ ሰጪ ነገር የለውም ተብሎ ህዝቡ እንዲዝብን አንፈልግም። ከኮሚቴ ውስጥ በጣም መልካም ሰዎች አሉ። በጣም ፈጣሪያቸው የሚፈሩ ለእውነት የሚሰሩ አሉ። በዛው ልክ ደግሞ እንደ እስስት የሚቀያየሩ አሉ። እኛ እኮ ሆን ብለን ምን ያደረግነው እንዳታወሩ። ወደ ሚዲያ ከወጣችሁ እቺ ልጅ አደጋ ላይ ይደርስባታል። በአረብኛ ይተረጉምና ሰውየው ጋር ይደርስና ሌላ ችግር ይደርስባታል። ይኸው አንዳቸው ተስፋ ይሰጣሉ፣ አንዳቸው ዛቻ አለ፣ አንዳቸው የሆነ ነገር። ሰዎቹ ገንዘባቸው 2 ሚሊዮን ሪያል የልጃችን ካሳ ብለው 2 ሚሊዮን ሪያሉን ቅጥፍ አድርገው ከበሉ በኋላ ተተርጉሞ የሚደርሳቸው ምንድን ነው? መብት የላቸውም እኮ ሲጀመር ስለመድረሱ እኛ 100% ኮፒ የምናደርግበት ነገር ስላላገኘን ነው ደርሶ ሀሳብ ይቀይራሉ የሚሉት እንጂ ገንዘብ ሀሳብ የመቀየር ካሳውን ከበሉ በኋላ ሀሳብ የመቀየር መብት የላቸውም። ካሳ ከበሉ በኋላ ሀሳብ የመቀየር የሆነ ነገር እንዳለ ያመላክታል እንጂ ማለት ነው። እውነትም ፈርመው ገንዘቡ ተቀብለው ከሆነ እኮ የትኛውም ተአምርኛ እንስደባቸው እንስለፋቸው ፈርመው ካስረከቡ በኋላ ምንም ሀሳብ የሚቀይሩበት ሁኔታ አይኖርም። ስለዚህ የሚዲያ ሰው ለጥቅሙ ብሎ መጥቶ ቢጠይቃችሁ ምንም መረጃ አትስጡ። ለእኔ ነው ተባልኩት። ለማንም ሰው በቅርቡ ኤፍቢ ላይ ፖስት ሲደረግ የማይመቸው ኮሚቴ አባል አለ። ስሜታዊ የሆኑ ፖስት ያድርጉ። ታዋቂ ሚዲያ ፎሎወርስ ያላችሁ ሰዎች አሉ። ጻፉ ስለሌላ ለምን ትጽፋለህ ብሎ ገብቶ ሙልጭ አድርጎ የሰደበ ኮሚቴ አለ። ለሌላ ፍትህ መስጠት ፍትህ መጠየቅ ምንድን ነው ወንጀሉ? የቱ ጋር ነው ጥፋቱ? እና ተው ብለው ያን የኮሚቴ አካል ምንም ለእኔ ሊሰማኝም እንደውም ሌላውን ኮሚቴ መንገድ እያሳተ ነው ያለው። አሁንም ቢሆን እውነትም አቡ አፍናን እየደከመ እንደሆነ እናውቃለን እንደ ሚዲያ። ነገር ግን የተባለው ነገር ምን ያክል እውነት ነው? ምን ያክል ያምንበታል? ለእሱ የተደወለለት ይህ ጥያቄ እውነትም ከኢድ በኋላ ትፈታለች የተባለው ነገር አቡ አፍናን ነው እኮ አስገቡ። ከኢድ በኋላ ትፈታለች የተባለው ነገር እውነት ከሆነ እሱ ተደውሎልኛል ለእኔ ካለ የሚያምንበት አካል ከሆነ እንቀበል። እሺ ተስፋ ምናደርግ ግን አለበለዚያ ተስፋ እናደርግም። ምክንያቱም ኮሚቴ አካባቢ ገና የሚጠራ ብዙ ነገር አለ። እንትን በይውና እንትን እንዳል ብዬ ነው። አሎ አውራ ይቅርታ፣ እኔን የሚመለከት ነገር ካለ እንትን እንዳላቋርጣችሁ ብዬ ነው እና በመጀመሪያ 1-2 ሀሳቦችን ልጣልና እኔን የሚመለከት ነገር ካለ ሀሳባችሁን ሰምቼ ያው ሀጃ ስላለብኝ ወደ ሀጃ ሄዳለን ማለት። ሌላው የመጀመሪያው እኔ ከታላቅ ይቅርታ ጋር የሌላ እናት ቅድም ያስቀመጡት ነገር እንደው መታረም አለበት ከታላቅ ይቅርታ ጋር። ምክንያቱም እኔም ሆንኩኝ አብረውኝ ያሉ የስራ ባልደረቦቼ በዚህ ልክ ወተን ኢቨን የኢትዮጵያ ኤምባሲ ጭምር ሌላ ከኢድ በኋላ ትወጣለች ብሎ ምናልባት አንዳንድ አካል ወደድ ባይ ሊኖር ይችላል በውስጥ። እኛ ግን እንደ ኮሚቴ ይህንን ጉዳይ ለረጅም ዓመት እንደሚከታተል ሰው እኛም ሆን ኢትዮጵያ ኤምባሲም ሆነ በድፍረት እናገራለሁ ይሄንን ከኢድ በኋላ ትወጣለች ብሎ የተናገረበት ዕለት የለም። ይሄ እንደው ቢታረም ይሄ ለማለት እወዳለሁኝ። ሌላው እንግዲህ ይሄ ነው። ሌላው ቅድም አሁን ሰፍዩ የምታነሳሳቸው ነገሮች አሉ። እሱ አሁን አይጠቅምም። ሰፍዩ
እኔ እውነቱን ነው የምነግርህ። እኛ የዚችን ልጅ ጉዳይ አንተ ወኪልም በለው ምንም በለው እንዴት አድርገን እያስኬድን እንደሆነ እኛና አላህ ነን የምናውቀው። ሁሉም ነገር ሚዲያ ላይ አይወራም። ይሄ በጣም ፈታኝ ሂደት ነው። ሰፊዩ ፕሊስ አላህን ፍራ። እዚህ ያሉ የስራ ባልደረቦቼ ቤተሰብ አላቸው እንዳንተው ምን አላቸው። አሁን እያልክ ያለውን ነገር ትክክል አይደለም። አላህን ፍራ። እኔ አሁን ረመዳን ብዙ ነገር ማለት አልፈልግም። አልሐምዱሊላህ ከመላ ጎደል ስራው ጫፍ ላይ እየደረሰ ስለሆነ መወቃቀስም ካለብህ የአካባቢ ሰዎቻችሁ ጋር በኋላ ልጅቱ ከወጣች በኋላ በምትፈልጉትን መንገድ እዛ ትወቃቀሳላችሁ እናንተ። እኛ በአካባቢም በቋንቋም በምንም አንገናኝም። ሊላህ ብለን የገባ ነው እና እረዳሃለሁኝ። እኔ ቤተሰቦቿንም በደንብ ነው የምረዳው እና አሁን ወቀሳ አይጠቅመንም። እዚህ ቅድም ካሊድ ፋውንዴሽን ያስቀመጠው ሀሳብ አለ። እኛ ከኤምባሲው ጋር በስልክም በአካልም እንገናኛለን። ችግር የለብንም። በጣም ተቀራርበን እየሰራን ያለ ነው። ነገ ልናገኛቸው እንችላለን። ስለዚህ በምን መጣ እንዲመጣ ልናወራ እንችላለን። ካሊድ ፋውንዴሽንም አለ። በምፈልጉበት መልኩ ማጣራትም ትችላላችሁ። ከዛ ውጭ ግን አንድም ቀን እኔም ሆንኩኝ የስራ ባልደረቦች ኢቨን ኢትዮጵያ ኤምባሲ ወጥቶ እች ልጅ ከሄድ በኋላ ከአረፋ በኋላ ትወጣለች ብሎ የተናገረ ሰው የለም። እወደድ ባይ ግን ቤተሰብ ጋር እየደወለ የሚናገር ሰው ሊኖር ይችላል። ይሄ በዚህ ታረም ሰፊዩ ፕሊስ በጭራሽ ያለ መረጃ ከዛ በኋላ ሌላ ሰው ድጋሚ እኛ አላለም ሊለን አይችልም። ኦልሬዲ ኦፊሻል ደብዳቤ እጃችን ላይ ከያሉ። ለዚህ ነው ወሬ የሆነ ነገር ያወቃቅሳል። ሰው የዛን ጊዜ ተደውሎ ሲነገራችሁ መቀበል የለባችሁ። እነሷ ቤተሰብ አሁን በማን በኩል የመጣው ለምሳሌ አሁን የሌላ እናት ሀቅ አላቸው እና እንኳን እናት እሳቸው አይደሉም እናንተ እቺ ልጅ ወገናችን ናት ብላችሁ እኮ እንትን ያላችሁ ነው አይደል? ሀቅ አላቸው ቤተሰብ። ነገር ግን ኦፊሻሊ ከኮሚቴውም ሆነ ከማንም አካል በዚህ ልክ እኛ የተናገርንበትን አናውቅም። ይሄ ማስተካከያ ይደረግ። ይሄ ነው በእኛ በኩል የአንቺ ጥያቄ። አንድ ጊዜ አቁም፣ ልንገርህ፣ ለዚህ ማስረጃ ልንገርህ። እኛ ልጅቷ ታስራብን እዛ በነፃ ጠበቃ አግኝተን ስልክ ሲደወልለት ሙልጭ አድርጎ ሰድቦ መልሶልናል። አሁን አንተ እነሱን ወክል አታውራ። አንተ ተባባሪ እንደሆንክ ያለውን ነገር አብዴት እንደምታደርገኝ ኦንሊ ከኮሚቴው አንተን ነው ማገኘው። የምናገኘውም ግሩፕም ቲም ሌላም ማለት ነው እያወራን ያለ ነው። በነገራችን ላይ እግዚአብሔር ነው ፕሮሰሱን እየጨረሰላት ያለው። አንዳንድ ጊዜ የምናስቆመው ሂደቱ ይበላሻል ብለን የምናስፈራራበት ጊዜ አቁሟል። ምንም ስጋት አይደለም። አንዴ ህዝብ ጋር መጥቷል። እስከ ዛሬም በውስጥ ለውስጥ እኛም ዝም ብለን እባካችሁ ብለን እየለመንን የነበር ነው። ይህንን ነው ፕሮሰሱን ጠብቆ በህጉ እየደረሰ ስለሆነ እንጂ ዋጋ ሰጥቶ ቀን ተቀን የተከታተለ ሰው ኖሮ አይደለም። ይህንን አስምሩበት። ኖሮ አይደለም። ከኮሚቴውም ከተዋቀራችሁትም የተሰበሰባችሁበትን እንኳን እኮ ለ3 ዓመት አንድ ቀን አብዴት ያላደረገ ኮሚቴ እዚህ ጋር ሰርቻለሁ ቢለኝ እኔ አላምንም። ይህንን ነገር ማወራ ምን ያህል እንደምታገላቀዋለው ውስጥ ቲም ሌላ ምን ያህል እንደሚደዋወልና ምን ያህል እንደሚደረግ ግሩፕ ውስጥ አለ። አብዴት ለማድረግ እንኳን አንተ ነህ እየመጣ ያለው። እየጠየቅኩ ያለሁት ነገ ፕሮሰሱን እግዚአብሔር ነው የሚጨርሰው። ይሄ ቤተሰብ እየተናገረ ያለው አሁንም ማስመር ያለባችሁ ይህንን ስለተናገረ ነገ የሆነ ነገር ይመጣል። ምንም ፕሮሰሱን ጠብቆ ነው የሚመጣው። አሁንም እኮ ወደፊት መጣን እኮ። ካልሆነም እኮ እናንተ አታስፈልጉም፣ ካልሆነ እራሳቸው መሄድ አለባቸው፣ ከዚህ በኋላ ውክልና አያስፈልግም ብለን ነው ፕሮሰስ የጀመርነው። ያንን እንቀጥልበታለን። ብሩም አንድም አይወጣም። ያላስፈላጊዎች ለመልካም ተብለን ተሰብስቦ በደሃ ህዝብ የተሰበሰበ ብር ለእኛ ይሁን ተብሎ ሲደረግ ትርፉን እኮ እኛ እንወያይበታለን ነው የሚሉት። እኛ ባሰባሰብ ነው። ቲም ሌላ ቀን ከሌሊት 2 ወር ያሰባሰበውን ብር ነው የሚያወሩት። ገባሽ አይደለ? ዋይ ኖት በመልካም ነፍስ ለማዳን የምንሰባሰብና የምናደርግ ሰው እንዴት ነው ይህንን ነገር እንወያይበት? ምን ሊያደርጉት ነው የሚወያዩበትስ? ይኸው እኮ እየሰማን ነው። ይህንን ያለ ሰው አለ። ቆይ አንድ ጊዜ ያለ ሰው ማስረጃ አለ። ይሄን ለማለታቸው ቪዲዮ ሪካርድ ያለ እኔ የተባለን እያለ እኮ ልጁ እየነገረሽ እኮ ነው። ወንድምየው እኛ አይመለከተንም። ረስፍሽ ይቅርታ፣ እኔ ለውጣ ስለሆነ ሀቢባ እኔን አሰናብችኝ። ይቅርታ አንድ ጊዜ መጨረሻ አንድ ጊዜ እኔን አሰናብቱኝ ፕሊስ። ከመሄዱ በፊት አቧፍናን አንዴ ይናገርና አንድ ደቂቃ ለአንተም እንትን የሚለውን ምንድን ነው መሰለሽ አቡ፣ አንድ ለሀቅ የምንናገረው ረመዳን ስለሆነ ይኸውልሽ፣ ለምሳሌ እኛ ሸራተን መንግስት ላይ በደንብ የመንግስት ጥያቄያችን እንዲቀርብ በትንሹ ወደ 20 ሚዲያዎች ጠርተን፣ እኛ 20 ሚዲያ ማለት ናሽናል ሚዲያ እና በጣም ትልልቅ ሚዲያዎችን ጠርተን አበል ከፍለን ፕሮግራም ተደርጎ ብዙ የሃይማኖቶች የክርስቲያን፣ የኦርቶዶክስ፣ የሁሉም ከመጅሊስ ሁሉ መጥተው ትልልቅ እነ ኡስታዝ አቡበክር ሁሉ መጥተው ሸራተን መግለጫ ሲሰጥና ያንን መንግስት
ዶላሩ እንዲፈቀድ ያደርግልን የሚል መልእክታችንን ለማስተላለፍ ስናደርግ ዝም ብሎ የመጡ ለምሳሌ በዛው ፕሮግራም ላይ የተካፈሉ ማሻአላ እንትና ተፈታች ገና እኮ ዶላሩ ይጠየቅልን ብለን ላለው ቪዲዮ ሰርተው ተለቀቀች ብሎ በዩቲዩብ በምናምን ሰርተው በቃ ዝም ብሎ አድርጓል። ጭራሽ ደግሞ እዛም ሲሄዱ ሁሉ ሴሌብሬት ሁሉ አድርጓል። ዋንጫ ሁሉ የተሸላለሙ ሰዎች አሉ። ማለት እንደዚህ አንዳንድ ጊዜ ሚስሊት ተደርጎ ሰዎች ላይ ይገባል። እኔ ከእነ አቡ አፍናን ነገ ትፈታለች እንደዚህ የሚባሉ ምክንያቱም ልክ እንዳሁኑ ነው ጉሮሮ የምንይዘው ባይ ፔፐር ብለን እንጠይቃለን። የለም እንደዛ የሚል ነገር ከነሱ አልሰማንም። ኢንሻአላ ይሄ ዊሽ በማድረግ ደረጃ በቃ እንደዚህ ነው ኢንሻአላ እንደዚህ የዛሬ 4 ወር 5 ወር የተሰበሰበን ጊዜ በእርግጠኝነት አሁን ዛሬ የሚሰጠንን ቀጠሮ ተቀራራቢ የሳምንት የምናምን ሊሆን ይችላል። ይሄን ቀን ነው እየጠበቀን የነበረው። በዚህን ቀን ተብሎ በፔፐር ደግሞ ፍርድ ቤቱ ትናንትና ሙኒት ሜንሽን ያደረገችልሽ ቀን በቃ ይሄን ቀን ሆኖ ሰምተናል። አሁን በፒዲኤፍ ራሱ መሐመድ ልኮልኛል አለኝ። እሱ ይሄ ነው እንደ ጀነራል እንጂ ከኤምባሲም በዚህ ቀን ትወጣለች የሚል ለእኛም ከአቡ አፍናንም ይሄንን ሀቅ ማንለው አቡ አፍናን ከመስመር ሁሉ እየወጣ ብዙ ነገር አግዟል፣ ብዙ ነገር አድርጓል። ምናልባት ብዙ ትንሽ አንዳንድ እንደምንረዳው ኮሚቴ መሀል ምናልባት ትልልቅ ሽማግሌዎች ነው ከእነሱ አሁን ከሌላ አባት በላይ እድሜ በላይ የሆኑ የአንድ ሀገር ሰዎች የሆኑ እዛው አብረው የአንድ ፋሚሊ ናቸው። 60 ዓመት 70 ዓመት 40 ዓመት ሳውዲ የኖሩ ሆኖ በነገራችን ላይ ኮሚቴ ሳይሆን ኢትዮጵያን ኮሚኒቲ ይሄ በኮሚኒቲ ያለ አይደለ እንደዚህ ሆኖ ሰው ሲታመም ሬሳ እንደዚህ የሚያደርጉ ኮሚኒቲዎች ተመራርጠው ያደረጉ ነው። እንደውም አንዳንድ ኮሚቴ ሲባል እኛንም ጭምር የጎዳን ኮሚቴ የሚባለው ውስጥ እኛ ያለን እየመሰለ ነው። በተለይ እኔ እንደው ተስፍሽ የገባበት ዕዳ በቃ አሁን ላለው ለድርጅቱ ሜስ ሁሉ የመጣበት በየተቋሙ ሁሉ ስሙ እየጠራ ማብራሪያ እስከሚሰለች ድረስ የሆነ ይሄን ነው። ጥርት ያለ አንዳንዴ ሰዎችን ላይ ሀቅ ማስቀመጥ ስለሌለብን አቡ አፍናን በዚህ ደረጃ ኢንሻአላ በእንደዚህ ነው እሱም የሚሰማውን ሆፕ መስማት ነው እንጂ በጆሮ ደረጃ በዚህ ቀን ልክ ዛሬ እርግጥ ብሎ የተቀመጠ በዚህ ቀን ትፈታለች እንደዚህ ተብሎ የተነገረን የዛሬ 4 ወር ፍርዷን አሁን ስልጨርስ በቃ ከረመዳን በኋላ የሚለው የዛሬ 4 ወር 5 ወር አካባቢ ሰምተናል። በቃ ይሄ ነው ያለ። ስለዚህ እሱ ማስተካከያ አድርገን ማስረጃ ስለሌለን ጉዳይ አናወራም። አሁን ማስረጃ ስለሌለን ነገር የዛሬ ዓመት ኢድ ትፈታለች ተብለን ነበር። በወሬ ደረጃ የሆነ ሰው ደውሎ ከሆነ ተቀባይነት የለውም። በዶክመንት ደረጃ ያሉ ነገሮችን ብቻ ነው የምንቀበል እና እዚህ ጋር የህዝቡን ጥያቄ ለመመለስ ያህል ብሩ ተከፍሏል ወይ ለሚለው አዎ ተከፍሏል። ለመከፈሉ የፍርድ ቤት ወረቀት አለ። ብሩ ለሟች ቤተሰቦች ለመከፈሉ የፍርድ ቤት ወረቀት አለ። ግን ልጅቷ ከተከፈለ በኋላ ኮሚቴዎች እየሄዱ ቪዚታ ያደረጓትም ይሄ ወኪል የተባለው ግለሰብ አይሄድላት። ለዛ ነው ይሄድ ፕሮሰስ ያደረጉት አይደለም። ያ ነው። እሺ አቤት አቡ አፍናን እየሰማን ነው። እኔን ታሰናብችኝ አንድ ጊዜ ፈቀጅልኝ። ቅርታ ስ ፕሊስ። ያው ለአንተ ነው መድረኩ። አሁን ወንድም ካለድ ልናገር ብሎ ነው መጀመሪያ። እሺ ተንኪው ሀይባዬ በጣም አመሰግነው። ወንድም ሀይሌ ፋውንዴሽን በደንብ አስቀምጦታል። እኔ አሁንም ደጋግሜ ለቤተሰቦቿ መልዕክት ማስተላልፈው ከኛ በኩል ኦፊሻሊ አንድም ቀን እየመጣ የለም። ካሊድ አስቀምጦታል። ይሄን አሁንም ደግመዋለሁኝ። ሁለተኛ አግባብ አለው። ቅድም ሀይባ ያስቀመጥሽው ጥያቄ ልክ ነው። እኛ በአካልም በስልክም ስለምንገናኝ ነገሩን ሩቅ አይደለንም። እኛ ከክቡር አምባሳደር ጀምሮ በቅርበት ነው የምንገናኘው። ነገም ከነገ ወዲያም ተገናኝተን በምን መልኩ እንትን እንዳልና ሂደቶችን አብረን ማውራት እንችላለን። ችግር የለውም። ይሄ በዚህ እንዲታረም ፈልጋለሁኝ። በተረፈ እዚህ ቦታ ላይ መወቃቀስ አያስፈልግም። እኛ ከአሁን በኋላ የምናስበው ልጅቱን ወደ ሀገር በምን አይነት መልኩ እንሸኛት የሚለውን ነው የምናስበው። እኛ መወቀስ ያለበት አካል ካለ በውጭ ተገናኝቶ መሞጋገስም ካስፈለገ በውጭ ይችላል። እኛ ግን ከአሁን በኋላ የዚች ልጅ ጉዳይ እንደሚከታተል ሰው ከአሁን በኋላ ሂደቷ ምን ይመስላል፣ እንዴት ወደ ሀገር እንሸኛት፣ እንዴት በጤና ሀገሯ ይዞቿ ትገናኝ የሚለው ነው የምናስበው። በተረፈ ሰፊዩም እንደዚሁ ትንሽ ተረጋጋ። መናገር የሚፈልገው ነገር ካለ እድል እሰጠዋለሁ። ችግር የለም እና ትንሽ ተረጋጋ። እስከዛሬም 13 ዓመት ሰብራችኋል። አሁን የቀራቸው በጣም ጥቂት ቀናቶች ናቸው። በዚህ ልክ የኢትዮጵያ ኤምባሲ አሳውቁ ብሎ ልኮንም ነግሮንም አያውቅም። አሁን ነግረውናል። በጣም ነው የምናምናቸው። በተረፈ ሁላችሁም ዱዓ አድርጉ። ለዚህ ጉዳይ እዚህ የተቀመጣችሁ ወገኖቻችን በሙሉ እኔ ከልብ ነው የማመሰግናችሁ። ሰው ሆኖ በጀማዓና በግሩፕ በኮሚቴ የሚሰራ ስራ 1 እና 2 ሰው እንደሚሰራው አይደለም። ተጠባብቆ ምስጢር ጠብቆ በደንብ ተረጋግቶ የሚሰራ ስራ ስለሆነ ይህንንም ከግንዛቤ ውስጥ በማስገባት እኔ በእኔና በባልደረቦች በኮሚቴዎች ስም ከልብ ለሁላችሁም ከልብ ነው የማመሰግነው። ባወጣችሁት አላህ ይተካችሁ። በቅርብ ቀን ሌላ ከቤተሰቦቿ ጋር
ተገናኝታ ደግሞ እንኳን ደስ አላችሁ የምንልበት ቀን ቅርብ ያደርገው ነው የምለው። በተረፈ አሁን ደግሜ አመሰግናለሁኝ። ደህና ደሩ። እኔ የሚመለከት ነገር ወንድምየው ሊያወራክ ይፈልጋል እና በአጭሩ ጋይስ አቦ አፍናን ያለው ከዚህ በፊት ኤምባሲ ልኮን አያውቅም። አሁን ለመጀመሪያ ጊዜ ነው ኤምባሲ ይህንን እንድናበስር የላከን። ደውለው አሁን ከኢድ በኋላ ልትፈታ እንደሆነ አብስሩ ብለው የላኩት ዛሬ ነው። ይሄ ዜና ይመጣልን ከኤምባሲ የተላከው ለመጀመሪያ ጊዜ ነው። ከዚህ በፊት ብለን አናውቅም እኛ ብሏል። እሺ ሴፍ አቦ ወንድሟም ያው የሚያወራው ነገር አለ። ይሄኛው ወይ ያኛው ይቀድማል? እሱ ነው ቀድሞ። ችግር የለም። ሴፍ ቀጥል። ሴፍ ከሱ ቀጥል። አቦ አፍናን እንዲወርድ ነው ይቸኩላል። አቦ አፍናን እንሸኘዋለን። ችግር የለውም። አቦ በለኝ አቦ አፍናን ምናልባት እስካሁን ሙሉ ዋጋ እየከፈልክ እንደሆነ መላውም ህዝብ እኛም እንረዳለን። ይሄ በዚህ ውስጥ አንተ ምንም እንዳታክል ስጋትም ወር ውለታ ቢስም ሆነ ስሜት አይሰማ ለማለት ፈልጋለሁ። ከምንም በላይ ቀጣይ ያለው ፕሮግራም ወይም አዲስ የምታሳውቁን ፕሮግራም ካለ ከዛ በፊት ሙሉ ኮሚቴው በአንድ አዳራሽ ነበር ሰብስቦ መግለጫ እየሰጠ ነበረው። ግን ገንዘቡ ከተላከ በኋላ አንድም ቀን ኮሚቴው ሰብሰብ ብሎ እንደዚህ መግለጫ እየሰጠ አይቼው አላውቅም። እስቲ ቀጣይ አንተ ብቻ ምኛ ማናስጨንቀን ብዙ ማያስጨንቀን ኮሚቴው ልክ በአንድ ላይ ይግባልን አንዴ ሁላችንም በተመራርቅ እንድንለያይ አላህ በሰላም ወጣልን። ሁላችንም የለፋንበት የደከምንበት እከሌ ከላይ ይባላል። ሀቢባም ገብታበታለች፣ ሙባረክ ሙሰማም ገብቶበታል። ያልገባ ያልደከም የለም። በሷ ጉዳይ በሀሳብ ራሱ የሚያስብ ሁሉ እኮ ለሷ መልካም ስላለው ነው እንጂ የሚጠቀመው ነገር ኖሮ አይደለም። አላህ ግብኛ ነው። 2 ወር ሙሉ የሌላን ጉዳይ ይዘን እኛ ር እያለን ስንጮህ እኮ ምንም ተጠቃሚ ነገር ኖሮን አይደለም። እኛም ልጆች አሉን፣ ማስጠናት አለብን። ልጆቻችንም የግል የሆነ ህይወት አለን። ያን ሁሉ ትተን ነው በእሷ ጉዳይ ላይ ስንጮህ የነበረው። ሌላ ሰው እንዳንረዳ ሁሉ እኮ እያደረገ የሰው ፊት ላይ ራሱ እያሳፈርን ደረጃ በቃ ሌላ የሆነ በግል ሀያታችን ላይ አላህ ይወፍቀን። ያ ብዙ መስራት የምንችል ሰዎች በግል ስራችን ላይ ራሱ በምንሰራው ተጽዕኖ እያሳደረን መኪና ለመቀየር እያፈርንበት በሌላ ብር ነው እንዲስከፍልበት። የእሷ ጉዳይ ላይ ሁላችንንም ስለሚያሳስብን በአንድ ቀን ነው ቪዛ የሚሰጠው። እስኪ ሂዱና ኤምባሲ እዩ። እስኪ ሂዱና ልጃችሁን እስኪ እስር ቤት ሂዱ። እኛው በነገራችን ላይ አቡ አፍናን አንድ ማልፈርድበት ነገር ምናልባት ሀቢባ ወር ደግሞ ተስፍሽ ወይ ካሊድ እናንተ የማትረዱት እኔ ሳውዲ ስላለው የምረዱ አንድ ነገር አለ።
የዚህ ሀገር ህግ ሪስትሪክትድ ነው፣ ትንሽ ከበድ ይላል። እንደፈለግሽ ሄደሽ እስር ቤት ገብተሽ ምንድነው ብትባይ ምንም የማትይበት ቦታ ላይ ትንሽ ማለት ይሄን ለማስረዳት ራሱ ቃሉ ይከብዳል። ሁላችንም የልጆች አባት ሬስፖንሲቢሊቲም ስላለ ይፈራል ሰው። ቤተሰብ የሚያስተዳደርበት እህል ውሃው እንዲቆረጥ አይፈልግም ሰው። ሀገሪቱ ህግ እንዳለ ሆኖ እናንተ ግን እናት አባት ሄዳችሁ እዛው ሳውዲ ድረስ ሄዳችሁ መጠየቅ ትችላላችሁ። ልጃችሁን በአይናችሁ እዩዋት። በቃ የሳምንት ስራ ነው ይህኑ ማለት ከእናንተ በላይ ይህን ጉዳይ የሚሰራው ሰው የለም። እስር ቤት ገብታችሁ እስኪ ምንድነው የልጃችን ጉዳይ ብላችሁ ብትጠይቁ በአይናችሁ ብታዩ ሁላችንም እናርፋለን። ይሄንን አድርጉ ነው የምለው። ኢንሻአላህ አላህ ብሎ ግን ከዛ በፊት ወጣ ሁላችንም በሰላም በደስታ እዛው ቡታጅራ ድረስ ይዘናት የምንመጣ አላህ አድርገን። እናት አባቶቻችን እንግዲህ በዱዓ አግዙን። እኛ ቡታጅራ ድረስ መተን የእናንተን በረካ የእናንተን ዱዓ አግኝተን በምንችለው አቅም ይሄ ሁላ ሰው አዝኖ አልቅሶ 40 ሚሊዮን ብር ገደማ ሲሰበሰብ ይቀላ በታሪኩ እኮ ለመጀመሪያ ጊዜ የተሰበሰበው ትልቅ ብር እኮ ነው የተሰበሰበው። 40 ሚሊዮን ትልቅ ብር ነውና ይሄ ሁሉ የእናንተ ዱዓ የእናንተ ሀሳብ ነውና ይችም ደግሞ እስር ቤት ውስጥ ሆና ረጅም ጊዜ በቁርአን በዱዓ በጸሎት ታሳልፍ የነበረች እህታችን አሁን ደግሞ ወጣ እንደው ህዝቡን የምታመሰግን አላህ አድርጋት። ለእናት ለአባቱ ያብቃት ነው የምለው። በእኔ በኩል ጨርሻለሁ። ከዛ በኋላ ግን ያንን ሂሳብ ሰርተን የቀረውን ብር በህዝብ ፊት ነው እሷ ስትመጣ የምናስረክባት። አንድም ነገር ለሰራሁበት እንትን ላረኩበት የሚባል ድራማ ከዚህ በኋላ ይቀራል። ይህንን ነገር እናነሳዋለን። መጀመሪያችን 4 ቀን እንጠብቅ የተባሉንን ተስፋ ለማየት አንነካካው። ከዛ ውጭ ግን ቀጥታ በስሟ የተሰበሰበው ለእሷ ነው። ቀጥታ ስትመጣ ለበእጇ አድርገን እንደፈለገች እንድታደርገው በህዝብ ፊት ነው የምንሰጠው። አመሰግናለሁ። ቴንኪዩ። በጣም ጥሩ። እሺ ሌላ ደግሞ አንዴ ጥያቄ ያለኝ እሱም አንደኛው ቅድም እነሱ ኮሚቴዎች ያሉ ጥያቄ ያለኝ ብዬ ተሴ በቃ እንትን ከምራብሽ ብዬ ዝማ ኔትወርክ ነው እኮ ኮሚቴውን የነቀለው ይመለሳል ከቻለ። ኮሚቴ ሲባል እዚህ ጋር ሪከርድ ይደረጋል። ሪከርድ በጣም ጠቃሚ ነው። ሪከርድ የሚደረገው ጠቃሚ ነው። ለዛ እኮ ነው እኔ በቪዲዮ እምለው። እኔ ሁሉም ነገር ሪከርድ አድርጌ ማስረጃ ማስቀመጥ ስለምፈልግ ነው። ገባ? እኔ አለች አሉ አልወድም። በማስረጃ አላልኩም ሲል አንድ ሰው ይኸው ያልክበት ብለህ አውጥተህ ታሳየዋለህ። ገባ? እኔ አለች አሉ አይመቸኝም። ጥያቄ ወደ ጥያቄ ሲገባ አንደኛው ወንድማችን ኮሚቴ ሲባል አቡ ሁሉም ሰው መጥፎ አይደለም፣ ሁሉም ሰው ጥሩ አይደለም። ስብስብ ማለት ችግርም ሊኖረው ይችላል። ኮሚቴ ብር ጠየቀ የተባለው ስሙ ምን ነው? ተደባበሰብን። ስሙ ይጠራልን እንዳንድ ሰው ማለት ነው። ስሙ ይጠራና ሌሎቹም ንጹህ ሆኖ በርትቶ ጀግንነታቸው እንዲቀጥሉ ለነገም ራሱ ኮሚቴዎቹን ፎቶቸው ተደርድሮ ሌላው ደግሞ ዩቱብ ከሚሸክልበት ቲክቶክ ከሚያሳድግበት ጥሩ ሰዎች ልባቸው ከሚነካ ነገ ደግሞ እንደዚያን ነገር ላይ አልገባም እንዳይሉ ስሙ ይጠቀስልን። አንድ ብር ጠያቂው ኮሚቴ ቅድም እያነሳ ነበር። ሁለተኛው ጥያቄ 14,000 ድርሃም በላ የተባለው ምን ነው? የታለ? እዚህ ያለ እዚህ ካለ እስኪ ጠይቅልን። ይሄ ነው ጥያቄ። እሱን ሰውን ይፈልገዋለሁ በደንብ አድርጌ ፎቶ ለጥፌ ቪዲዮ ሰርቼ ሳውዲ ላይ ያለ ኢትዮጵያዊ አፈላልጎ እንዲያገኝልኝ ድምፅ ጠይቃለሁኝ። መጀመሪያ እዚህ ላይ ትኩረት ላድርግ ብዬ ነው እንጂ ለምን ኦልሬዲ ስሙን ጠቅሼ አልመጣም አይደል? ፎቶውን ስለጥፍለት ይመጣል። ችግር የለውም። እሺ ሁለተኛው ነገ ወንድም ካልድ ሙባረክ በግልጽ ብር ያለው ሰው ለምን አይጠራም ስላለ ነው። ይቅርታ እድሉ ስለሰጣችሁኝ አመሰግናለሁ። እና በግልጽ ብር ያለ የለም። ነገር ግን መጨረሻ ላይ የምንወስንበት እኛንን አሉ እንጂ በግልጽ ብር ብሎ የጠየቀ የለም በኮሚቴ ውስጥ ማለት ነው። ስለዚህ እንደ አጠቃላይ ነው መጨረሻ የምንወስንበት እኛንን አሉ እንጂ ማለት ነው። ይቅርታ ወንድሜ ይቅርታ። ቅድም እዚህ ውስጥ ያለ ማን እንደሆነ መኪና እየነዳው ስለሆነ አልገባኝም። የሆነ ሰው ተናገር እያለ ነበር። ተናገር ደውሎ የሆነ ስለ ብር ምናምን ሲል ኖ ከብሩ ላይ አይነካም ተባብሎ ምን ተባለ የሚል ነገር ስለሰማው ነው። ሀቢባ አልሰማሽም ይሄን ነገር? አዎ ትክክል ነው። የደረሰውን ብር እንነጋገርበታለን ያለው ሙሉ ኮሚቴው ነው። ቪዲዮ ማን ነው ስሙ? እሱንማ ትናንት ሰማ ነው። ዛሬ ስም ጥቀስ እያለ ነበር አቡአሚራ ራሱ ዛኔ ማለት ነው። ምንድን መሰለህ ሙባረክ ክሊር ለማድረግ ሰፊው እያወራ ነበር። ማን ነው ስሙ? መሐመድ ይሁን ይቅርታ አድርጉልኝ እንጂ ተናገር ደውለህልኝ ምናምን እየተባለ ነበር።
እኔ መስማማለሁ በዚህ ሀሳብ። ምን መሰላችሁ? መጀመሪያ ልጅቷ ትውጣልን። ልጅቷ በተባለው ጊዜ ቶሎ ተሯሩጠው ጉዳዩን የሚያስፈጽሙልን ከሆነ ስማቸው በሚዲያ ላይ አይነሳም በፍጹም። እሺ እኛ የምንፈልገው የሌላን በሰላም መውጣት አይደለ? ቶሎ ብለው ተሯሩጠው ጉዳዩን ጨርሰውልን እየሄዱ ቪዚት የሚያደርጓት ሐኪም ቤት የሚወስዷት እና ልጅቷን ቶሎ ወደ ሀገር እንድትገባ የሚያደርጉ ከሆነ እኛ ስማቸውንም አናነሳም። በቃ ይቀራል፣ ይረሳል። ኦኬ። ስለዚህ ችግር የለውም፣ ቢጨርሱልን ብቻ ብለው ለእንትና ለእህታችን ቤተሰቦች ከእናንተ በላይ አቢባ ቅድም እንዳለችው ከእናንተ በላይ አንጨነቅም እኛ እውነት ለመናገር ማለት ነው። እናንተ ናችሁ ሁሉን ነገር ይዛችሁ የተቀመጣችሁት። ስለዛ ሳውዲ መሄዱን ማለት ነው ወንድም ካሊድም በርትቶ ቶሎ አርጉትና አላህ ወንድም ካሊድ አላህ የሚያመጣው ነገር አንተ ራስህ ይቆጫል። አላህ የሚያመጣው ነገር አይታወቅም። ስለዛ ሳውዲ መሄዱ ባይቀጠር ባይረዝም አንድ የእናትየዋ ቅድም እንደዚህ ወላሂ ያለቀስኩ ነበር።